በርካታ አስደናቂና እምቅ የቱሪዝም ሀብቶች ባለቤት ናት። በሀገሪቱ አራቱም አቅጣጫዎች ተዘዋውሮ የጎበኘው ጎብኚም የሚመሰክረው ይህንኑ ነው። ታዲያ የሀገር ውስጥም ሆነ የውጭ ጎብኚዎች የጉዞ መረጃዎችን ዲጂታል በሆነ መንገድ እንዲያገኙ እንዲሁም ደግሞ ክፍያ ስርዓታቸውን በዲጂታል እንዲፈጽሙ ኢትዮ ቴሌኮም በርካታ ስራዎችን እያከናወነ ይገኛል። ጤና ይስጥልን ውድ ተመልካቾቻችን፣ እየተዝናናችሁ ቁም ነገር የምታገኙበት ሳምንታዊ የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። በቀዳሚ ዝግጅታችን በጉዞ መረጃ ላይ የሚሰሩ ያስጎብኚ ድርጅቶች የቱሪዝም ዘርፉን ለማሳደግ ምን ስራዎችን እያከናወኑ ነው፣ ኢትዮ ቴሌኮም ያመቻቸው የኔትወርክ ዝርጋታስ እንዴት ስራቸውን እያቀለለላቸው ነው የሚለው ላይ ዝግጅት አዘጋጅተናል። እሱን ተከታትለን እንመለሳለን። ከዛም ባሻገር ደግሞ ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ እንደተለመደው ጠቃሚ ጥቆማዎችን እናደርሳችኋለን። ሰላማዊት ወንድሰን ፕሮግራሙን እየመራው ከእናንተ ጋር ቆይታ የማደርግ ይሆናል። አብራችሁን ቆዩ። ከ55 በላይ የአስጎብኚ ድርጅቶች ማህበር አባላት አሉን። ድርጅቶች ማለት ነው። በየቀኑ እየጨመረ የሚሄድ የማህበር አባላት ነው ቁጥር ያለን። መላ ኢትዮጵያን ያካተተ አስጎብኚዎችን ወይም የአስጎብኚ ድርጅቶችን ያጣመረ ያካተተ ማህበር ነው። ከእለት እለት የጉብኝት ሁኔታ እየጨመረ ነው ያለው። ለተለያዩ ኩባንያዎች አስጎብኚ ድርጅቶች ውጭ ሀገር የሚገኙ አስጎብኚ ድርጅቶች ከኛ አስጎብኚ ድርጅቶች ጋር ያላቸው ግንኙነት በፖስታል ሰርቪስ ከሆነበት ዘመን አንስቼ እስከ ፋክስ መጠቀም በኋላ ደግሞ የተለያዩ ትሬድ ፌሮችን የተለያዩ አውሮፓ ሀገሮች፣ አሜሪካን፣ እንዲሁም ኤዥያ፣ ቻይና፣ አፍሪካም ሀገር በተለያዩ አካባቢዎች በመሄድ የኢትዮጵያን የመዳረሻ ቦታዎች ወይም ደግሞ የጉብኝት ቦታዎችን በተለያየ ትሬድ ፌር ላይ በመገኘት በማስተዋወቅ ነበረ የምንሰራው። ከዛም በኋላ ደግሞ የኢሜል ሰርቪሶች ሲመጡ ይሄ ዲጂታል ቴክኖሎጂ በጣም እየሰፋ ራፒድ በሆነ በጣም በፈጣን ሁኔታ እየሰፋ ሲሄድ ከሱ ጋር አብረን መሮጥ ነበረብንና አሁን ያለው በጣም ልነግርሽ በማልችለው መንገድ ጌም ቼንጀር ነው። የዲጂታል ቴክኖሎጂ ለቱሪዝም ያለው አስተዋጽኦ እንደ ጌም ቼንጀርነት የምንጠቀምበት ደረጃ ላይ ደርሰናል። በነበርኩበት ዘመን ሁሉ ከሁለተኛው ጄኔሬሽን እስከ አምስተኛው ጄኔሬሽን ድረስ ያለውን ለውጥ በመታዘብ እዚህ ደረጃ ደርሰናል። አሁን ጭራሽ ትልቅ ፓወርፉል የሆነ የኔትወርክ ዝርጋታና የኔትወርክ አጠቃቀምን የሚፈልግ የቱሪዝም ሳተላይት አካውንት የሚባል በቱሪዝም ሚኒስቴር አማካኝነት የተዘረጋ ፕላትፎርም አለ። ያን ለመጠቀም ትልቅ የሆነ የኔትወርክ አጠቃቀም ይፈልጋል። በኢትዮጵያ ውስጥ ይሄ ቴክኖሎጂ ወይም ደግሞ የኢትዮ ቴሌኮም ይሄን ኢንትሮዲዩስ ከማድረጉ ከማስተዋወቁ በፊት በጎረቤት ሀገሮች በጣም እንቀና ነበር። ምክንያቱም እንግዶቻችን ይነግሩናል፣ ፊድባክ አለን ሁሌም እናንተ ሀገር ለመምጣት የተሳካ የተሳለጠ ከእናንተ ጋር ያለን ግንኙነት አልነበረም ይሉን ነበር። እንግዲህ በጣም በፊት በነበረው ኔትወርክ አጠቃቀም ማለት ነው። አሁን ከጥቂት ዓመታት በኋላ ግን የኢትዮ ቴሌኮም ሁላችንም እንደምናውቀው በጣም ፈጣን የሆነ እድገት እያሳየ ነው ያለው። በዚህም የተነሳ የኛም የቱሪዝም ኢንዱስትሪያችን በኢትዮ ቴሌኮም በዘረጋው የፈጣን የዲጂታል ቴክኖሎጂ አማካኝነት ቅድም ያልኩሽን የቱሪዝም ሳተላይት አካውንት እስከ መዘርጋት ደርሰናል። አሁንም የሚሰጡን አስተያየት አለ። ምንድነው የሚሰጡት? አሁን ተስተካክላችሁ ከሌሎች ሀገሮች ጋር ከሌሎች አፍሪካ ሀገሮች ጋር ከሌሎች ዓለማት ጋር የተስተካከለ የሆነ ግንኙነት ፈጥረናል። ፈጣን የሆነ ኢንፎርሜሽን ኤክስቼንጅ አለን። እንደውም ከዛም አልፎ ፕሮዳክቶቻችንን ከማስተዋወቅ ከመሸጥ አልፈን ከረንሲዎቻችንን ኢቨን ወደ ዲጂታል ለውጠናቸው አለምንም መቸገር እነሱም በፈለጉት የገንዘብ እኛ በጠየቅናቸው ገንዘብ በዲጂታል አማካኝነት ዲጂታል ከረንሲ ይገባልናል። ኤርፖርት እንደደረሱ የሚገርምሽ ነገር መጀመሪያ የምናደርገው ምንድነው? የኢትዮ ቴሌኮምን የሲም ካርድ ነው የምናወጣላቸው። እሱን ያወጣሉ በጣም በአጭር ሰዓት በአጭር ደቂቃዎች ውስጥ። ከዛ በኋላ እሱ ሲፈልግ ወደ እኔም ስፈልግ ወደ እሱ ብር እና የምንጠቀምበትን ከረንሲ በቀላሉ ትራንስፈር ማድረግ እንግዳው ምንም በማያውቅበት መንገድ ይሄ የክፍያው ጉዳይ እነሱም በማይረብሽ መንገድ ሆኗል ማለት ነው። ይሄ ደግሞ ለቱሪዝም እድገት በጣም ትልቅ ነገር ነው።
ምክንያቱም አንድ ቱሪስት ወይም አንድ እንግዳ ወደ ሌላ ሀገር ሄዶ ለጉብኝት በሚሄድበት ጊዜ ምንም አይነት ይሄ ዲስተርባንስ የክፍያ ጉዳዮች ይሄን ሁሉ ማየት አይፈልግም። የሚፈልገው ሂዝ ሌጀር ታይም የመጎብኛ የመደሰቻ ጊዜው ነው። እኛ ከኪሳችን እያወጣን ስንከፍል ማየትም የለበትም መስማትም የለበትም። ስለዚህ ይሄን ነገር አስቀርቶልናል። ይሄ ደግሞ የነበረውን የቱሪስት ሀስል ቀንሶታል ብቻ አጥፍቶታል። ዲጂታል ቴክኖሎጂ ወይም ኢትዮ ቴሌኮም እያደረገ ያለው ነገር በኢትዮጵያ ቱሪዝም ላይ እንደ ጨዋታ ለዋጭ ነገር አንድ አውታር አድርገን ነው ያየነው። እኛም ቀሎናል፣ ቱሪስቱም ቀሎታል፣ ማርኬታችንም በጣም ቀሎታል። አንድን ኢንፎርሜሽን ባለው ነባራዊ ሁኔታ ለምሳሌ ኤርታሌ በጣም ሪሞት የሆነ ኤሪያ ነው። እኔ ብዙ ጊዜ የማስጎበኝበት ያንን ሪሞት የሆነ ኤሪያ አክቹዋሊ አሁን በጥቂት ወራት ጊዜ ውስጥ እንትን ገብቶለታል። ምንድነው የሞባይል አክሰስ ገብቶለታል። ሞባይል መጠቀም እንችላለን፣ የኢንተርኔት ሰርቪስ መጠቀም እንችላለን። ስለዚህ ያቺን ነባራዊ ሁኔታ ለምሳሌ ኤርታሌ ቢፈነዳ ቮልካኒክ አክቲቪቲ ቢኖር ኢራፕሽን ቢኖር የእሳተ ገሞራ ፍንዳታ ቢኖር ያቺን ሁኔታ ለዓለም ሕዝብ ቱሪስቱም እኔም በአጭር ጊዜ ውስጥ መላክ እንችላለን። መላክ ደረጃ ደርሰናል። ያ የኢንተርኔት ሰርቪስ አሁን ያልሽው አይነት ጄኔሬሽን እድገት ካሳየ በአጭር ደቂቃዎች አይደለም በሰከንድ ጊዜ ውስጥ ኤርታሌ በፈነዳች በጥቂት ደቂቃ ውስጥ ለዓለም ሕዝብ የሚሰራጭበትና ዓለም ሕዝብ ደግሞ ተስቦ በጣም ከመሳቡ የተነሳ በሚቀጥሉት ቀናት ውስጥ በሁለት በሶስት ቀናት ውስጥ ኤርታሌ ላይ ሄዶ ያንን ኢራፕሽን ኤክስፒሪየንስ የሚያደርግበት ጉዳዮች ተፈጥረዋል። ሰላም እንዴት ናችሁ? ዮሐንስ ነኝ። በዛሬው ዘመን ቅምሻ ፕሮግራማችን የኢትዮ ቴሌኮም ቴሌብር መተግበሪያችን ውስጥ ገብተን እንዴት የተለያዩ አይነት በተለያዩ ቀን ያደረግናቸውን ትራንዛክሽኖች ወይም ደግሞ የሂሳብ ልውውጦች በዝርዝር በፒዲኤፍም ሊሆን ይችላል እንዲሁም ደግሞ በፎቶ አድርገን እንዴት ኤክስፖርት አድርገን በስልካችን ማየት እንደምንችልና እንዲሁም አንድ ተጨማሪ ቲፕ አሳያችኋለሁ። እሱም ምንድነው? በተለያዩ ምክንያቶች ከጓደኞቻችን ጋር ሰብሰብ ብለን ምግብ በልተን ሊሆን ይችላል፣ ክፍያዎችን ከፍለን ሊሆን ይችላል፣ ሱፐርማርኬት ገብተን እቃዎችን ገዝተን ሊሆን ይችላል። ክፍያ ከከፈልን በኋላ እንዴት ያንን ቢል ለጓደኞቻችን ሼር አድርገን እነሱ ክፍያውን አብረው እንዲከፍሉ እንዴት ቢል ሼር ወይም ደግሞ የቢል ማጋራትን ፊቸር አሳያችኋለሁ ማለት ነው። አብራችሁን ቆዩ። እሺ ተመልሰናል ተመልካቾቻችን። እንግዲህ መጀመሪያ ላይ እንደነገርኳችሁ ሁለት መረጃዎች ነው ዛሬ የምሰጣችሁ። አንደኛው ከኢትዮ ቴሌኮም ቢል ሼር ከማረጋ ወይም ደግሞ የሆነ ነገር ተጠቅመን እንዴት ቢላችንን ከጓደኞቻችን ጋር ሼር እንደምናደርግ ወይም እንደምንጋራ ነው። ሁለተኛው ደግሞ ያልኳችሁ ከቴሌብር ሱፐር አፕ መተግበሪያችን ላይ ያደረግናቸውን የተለያዩ አይነት የሂሳብ እንቅስቃሴዎቻችንን እንዴት ማውጣት እንደምንችል ወይም ሚኒ ስቴትመንት እንዴት በፒዲኤፍ ሊሆን ይችላል በፎቶ ሊሆን ይችላል እንዴት እንደምናወጣ አሳያችኋለሁኝ ማለት ነው። አብራችሁን ቆዩ። በድጋሜ ስክሪኑ ላይ እንደምትመለከቱት እንግዲህ ቴሌብር ሱፐር አፕ መተግበሪያችን ላይ ከገባን በኋላ ትንሽ ወረድ ስንል የሂሳብ እንቅስቃሴ ዝርዝር የሚላል እሷን በቀላሉ እንጫናለን። እሱ ላይ ከገባን በኋላ ተመልካቾቻችን ምን እናደርጋለን? ሁለት አማራጮች አሉ፣ የግብይት መዛግብትና የአጭር የሂሳብ መግለጫ የሚላለ። ስለዚህ እንዳልኳችሁ ሚኒ ስቴትመንት ወይም አጭር የሂሳብ መግለጫ ነው እናወጣለን ያልኳችሁ። ስለዚህ እያንዳንዷን ያደረግናትን በአንድ ወር ጊዜ ውስጥ ያደረግነውን እያንዳንዷን ገቢ ወጪ ሂሳብ በፒዲኤፍም ሊሆን ይችላል በፎቶ መልኩም ሊሆን ይችላል በጣም በዝርዝር መልኩ ነው የሚያሳየን ማለት ነው። ስለዚህ በአንድ ወር ጊዜ ውስጥ ያደረግናቸውን እያንዳንዷን የሂሳብ እንቅስቃሴያችንን በአጭር ስቴትመንት ወይም ሚኒ ስቴትመንት በምንለው ያሳየናል ማለት ነው። ስለዚህ የአጭር የሂሳብ መግለጫ የሚለውን ከተጫንን በኋላ ቀነ ገደቦቹን እናስገባለን። ማለትም ከየትኛው ቀን ጀምሮ እስከ የትኛው ቀን ያለውን የሂሳብ ዝርዝር ነው ማውጣት የፈለግነው። ስለዚህ የመጀመሪያ ቀኑን እንመርጥለታለን። በሁለተኛ ደግሞ የመጨረሻ ቀን የሚለውን እንመርጣለን ማለት ነው። የመጀመሪያና የመጨረሻ ቀኑን በትክክል ከመረጥን በኋላ እንዳልኳችሁ እስከ አንድ ወር ጊዜ ውስጥ ነው ማየት የምንችለውና እሱን ካስገባን በኋላ ለማስቀመጥ የሚለውን ስትነኩት ቀጥታ የአንድ ወር ወይም ደግሞ የሞላችሁትን ያክል ከመጀመሪያ እስከ መጨረሻ ቀን ያሉትን ዝርዝር የሂሳብ ዲቴይላችሁን ምን ላይ ያስቀምጥላችኋል? ወደ ጋላሪያችሁ ሴቭ ያደርግላችኋል እንደ ፎቶ ማለት ነው። ወደ ፒዲኤፍም ከፈለጋችሁ ደግሞ በቀኝ በኩል ተንቀሳቃሽ ሰነድ ቅርጸት የሚለውን ስትነኩ ኢሜይላችሁን ይጠይቃችኋል። ወደ ኢሜይላችሁም መላክ ትችላላችሁ በፒዲኤፍ መልኩ ማለት ነው።
የዛሬው ሁለተኛ ወደ ሆነው መረጃችን ስንሄድ ደግሞ ሂሳብ ማጋራት ወይም ደግሞ የተለያዩ አይነት ክፍያዎችን እንዳልኳችሁ ሱፐርማርኬት ገብተን ገዝተን ሊሆን ይችላል፣ ከጓደኞቻችን ጋር ሰብሰብ ብለን ምግብ በልተን ሊሆን ይችላል። አንድ ሰው ሂሳቡን ቢከፍል ከዛ በኋላ ጓደኛችሁን በካሽ ስጠኝ ወይም ደግሞ ቴሌብር አካውንት ይሄ ነው እንደዚህ ክፈልልኝ በዚህ ያስገባልኝ ከምትሉ ቀጥታ የቴሌብር ሱፐር አፕ መተግበሪያችሁ ላይ ከገባችሁ በኋላ ወይም ደግሞ ሂሳባችሁን ከከፈላችሁ በኋላ የግብይት መልእክቶችን የምታገኙበት ቦታ አለ አይደለ? እሱንም ለማግኘት በቀኝ በኩል ከላይ የኖቲፊኬሽን ወይም ደግሞ የማስታወቂያ ምልክት አለች አይደለ? ልክ እሱን እንደነካችሁ የግብይት መልእክት የሚል አለ። የግብይት መልእክት ላይ ስትገቡ የከፈላቻቸው ሂሳቦችን የምታገኙበት ይህም ማለትም ነው ደረሰኝ የምናወጣበት ቦታ ማለት ነው። እሱ ላይ ከገባችሁ በኋላ ለምሳሌ ምግብ ሰብሰብ ብላችሁ ተመግባችሁ ከነበረ መጨረሻ ላይ የከፈለው ሰው እዛ ውስጥ ይገባና ያችን የከፈላትን ሂሳብ ክሊክ ያደርጋታል ማለት ነው። ስለዚህ እሱን ክሊክ እንዳደረጋችሁ ቲፕ ለመስጠት ሂሳብ ለማጋራት ደረሰኝ ለማግኘት የሚላል አይደለ? ሂሳብ ለማጋራት የሚለውን ትጫናላችሁ ማለት ነው። ከዚህ በፊት ቡድን ወይም ደግሞ ግሩፕ ፈጥረን ከነበረ ከነሱ ግሩፖች ውስጥ እንመርጣለን ማለት ነው። ካልሆነ ግን አዲስ አበባን ለማስገባት የሚለውን በመጫን ስልክ ቁጥሮችን እያስገባን ይቀጥሉ የሚለውን እንጫናለን። በመቀጠል የምናደርገው ምንድን ነው? የምንፈልገውን ሰው ያክል ካስገባን በኋላ ከስር እንደምታዩት በዩኤስኤስዲ ወይም ደግሞ ኪዋር ኮድ የሚላለ። ስለዚህ ሰዎቹን የምንጠይቃቸው ሂሳብ እንዲያጋሩን በምንድን ነው። ስለዚህ በዩኤስኤስዲ ካለን ቀጥታ እነሱ ጋር የፑሽ ኖቲፊኬሽን ከላይ ፖፕአፕ ይመጣላቸውና የብሩን መጠን ነግሯቸው ፓስወርድ እንዲያስገቡ ይጠይቃቸዋል ማለት ነው። ኪዋር ኮድ ከሆነ ደግሞ እናንተ ኪዋር ኮድ ጄነሬት ያደርግላችሁና ያንን እያሳያቸዋቸው እነሱ ስካን ሲያደርጉ ያንን ቀጥታ ክፍያ እንዲፈጽሙ ወይም ፓስወርዳቸውን አስገብተው ይቀጥላሉ ማለት ነው። በስተመጨረሻ እንግዲህ ይህንን ዩኤስኤስዲ አሁን ለምሳሌ የዩኤስኤስዲ መርጠን ከነበረ ወደ እነዚህ ያስገባናቸው ስልክ ቁጥሮች ላይ ወዲያው ምን ይመጣላቸዋል? ኖቲፊኬሽን ከላይ ፖፕአፕ ይመጣላቸዋል ማለት ነው። ልክ ኖቲፊኬሽኑ ወይም ደግሞ የፑሽ ኖቲፊኬሽኑ እንደመጣላቸው ፓስወርዳቸውን አስገብተው ሴንድ ሲሉት ቀጥታ እናንተ ከከፈላችኋቸው ውስጥ እንግዲህ ሂሳብ ተጋርተዋል ማለት ነው። ለምሳሌ ሁለት ሰው ከነበረ የላካችሁት እርሶ ሶስተኛ ከነበሩ እኩል አድርጎ ለ300 ብር ከፍላችሁ ከነበረ 100 ብር ይከፍላሉ። እርሶ 100 ብር ብቻ ነው የከፈሉት ማለት ነው። ስለዚህ በተለያዩ አጋጣሚዎች ሰብሰብ ብለን እቃዎችን ስንገዛ፣ ምግቦችን ስንመገብ፣ የተለያዩ አይነት ነገሮችን በህብረት ስናደርግ በቀላሉ እንዴት ቢላችንን ሼር እንደምናደርግ ወይም ደግሞ ቢል መጋራት የሚለውን የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችን ላይ ገብተን ያለውን ፊቸር አይተናል ማለት ነው። ስለዚህ ተጠቀሙበት። ደስ የሚል ፊቸር ነው። በዛሬው ዘመን ቅምሻ ፕሮግራማችን ከኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያ ጋር የተያያዙ ሁለት መረጃዎችን አይተናል። የመጀመሪያው ምንድነው? እንዴት አጭር የሂሳብ መግለጫ እንደምናወጣ ወይም ሚኒ ስቴትመንት ያልነውን ከቴሌብር ሱፐር አፓችን ላይ እያንዳንዷን የሂሳብ እንቅስቃሴያችንን ማውጣት እንደምንችል አሳይቻችኋለሁ። በሁለተኛ ደረጃ ደግሞ እንዴት ከጓደኞቻችን ጋር ሰብሰብ ብለን ከወዳጅ ዘመዶቻችን ጋር ያወጣነውን ወጪ በቴሌብር የከፈልነውን ሂሳብ እንዴት መጋራት እንደምንችል ሼር እንደምናደርግና ሂሳብ እንዴት ሼር እንዲያደርጉን እንደምንጠይቅ በኪውአር ኮድ እንዲሁም በዩኤስኤስዲ አይተናል ማለት ነው። በቀጣይ ሳምንት የዘመን ቅምሻ ፕሮግራማችን ደግሞ እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያዙ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነኝ። እስከ ሳምንት፣ መልካም ጊዜ። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች ወይም ሴቲንጎች ልንመለከት ይሆናል። ወይም ደግሞ ኮምፒውተር ላለን የተለያዩ ድረገጾች፣ ሶፍትዌሮች፣ እነዚህ ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን ላይ የምንመለከተው የሁሉም ሰው አንድሮይድ ስልክ በተለይ የሳምሰንግ ስልክ ላይ የቨርቹዋል አሲስተንታቸውን እንዴት ሙሉ ኬፓቢሊቲውን መጠቀም እንደሚችሉ ነው። አሁን ይህንን ቪዲዮ በምቀርጽበት ጊዜ አንድሮይድ ስልኮች ቨርቹዋል አሲስተንታቸው ጄሚናይ ይባላል እና ጄሚናይን እንዴት አክሰስ ማድረግ እንደምችሉ ምን ፊቸሮች እንዳሉትና እንዴት ሴታፕ አድርጋችሁ የእናንተን ህይወት እንዴት ማቅለል እንደምችሉ እዚህ ፕሮግራማችን ላይ እናያለን። አሁን ሳምሰንግ ስልኮች የቨርቹዋል አሲስተንት ጄሚናይን ለመጠቀም ማድረግ ብቻ የሆነ አጭር የሆነ ቱቶሪያል አለ እዛው ስልካችሁ ላይ ጄሚናይን ሴታፕ ለማድረግ። እሱን አድርጋችሁ ስትጨርሱ እኔ ፐርሰናሊ 3 የምወዳቸው ፊቸሮች አሉ የሚጠቅሙኝን እዚህ ፕሮግራም ላይ እናያቸዋለን። አንደኛው እና የምወደው የጄሚናይ ፊቸር ቴክስት ቱ ኢሜጅ ጀነሬት ያደርግላቸዋል። ስለዚህ ጄሚናይን አብረታችሁ እዛው ቴክስት ባሩ ላይ የምትፈልጉትን ፕሮምፕት ትሰጡታላችሁ፣ የምትፈልጉትን ኢሜጅ ጀነሬት እንዲያደርግ። እሱን ካልፈለጋችሁ
በድምጻችሁ የኦዲዮ ምልክቱን ነክታችሁ ምን አይነት ኢሜጅ ጀነሬት እንዲያደርግላችሁ መስራት ትችላላችሁ። የዚህ ፊቸር የተለያዩ አፕሊኬሽኖች ልትጠቀሙ ትችላላችሁ። አንዳንድ ሰዎች የራሳቸውን ኢሜጅ አፕሎድ አድርገው ይህንን ኢሜጅ እንዲያስተካክልላቸው ባክግራውንዱን ወይም ስታይሉን ሙሉ ለሙሉ ፎቶአችሁ እንዲቀይር ማድረግ ትችላላችሁ። ኢንቴሪየር ዲዛይነሮች ካላችሁ ደግሞ ፎቶም ሰጥታችሁ ይህንን ፎቶ በዚህ መልክ እንድታሳምሩ እንደዚህ አይነት ሶፋ ወይም ወንበር እንድታስገባልኝ እዚህ ክፍል ውስጥ ማድረግ ትችላላችሁ። ሁለተኛው ፊቸር ደግሞ የጄሚናይ ላይ የምወደው በተለይ ለተማሪዎች ይጠቅማል ብዬ አስባለሁ። ስለዚህ የጄሚናይን ፕላትፎርም እንደከፈታችሁ የስልካችሁን ካሜራ አክሰስ እንዲያደርግ ፐርሚሽን መጠየቅ ትችላላችሁ። ከዛ በኋላ ተማሪዎች የእናንተን ኖትቡክ እዛው ፊት ለፊቱ ልታሳዩ ትችላላችሁ፣ ወይም ፎቶ አንስታችሁ ያንን ፎቶ አፕሎድ አድርጋችሁ ጄሚናይን አስጠኑኝ ማለት ትችላላችሁ። ስለዚህ ጄሚናይ ያንን ፎቶ ወይም ካሜራችሁን የምታሳዩትን ነገር ኖት አንብቦት እንዴት በቀላሉ አድርጎ ያንን ኖት የተጻፈውን አስረድቷችሁም ከዛም በተጨማሪ ኩዊዝም እንዲያደርጋችሁ ማድረግ ትችላላችሁ። ጄሚናይ ካሜራውን አክሰስ በማድረጉ እሱን ብቻም ሳይሆን የተለያዩ ፕሮዳክቶች ኦንላይን የት እንደሚገዛ እና ዋጋውን ለማየት ወይም የተለያየ አትክልት ካላችሁና የዚህን አትክልት ስም ምን እንደሆነ ኦንላይን ሰርች አድርጎላችሁ ያንን የፕሮዳክቱን ፕራይስ ያወጣላቸዋል። ሶስተኛው ፊቸር ጄሚናይ ፕላትፎርም ላይ የምንመለከተው መልቲ ታስኪንግ ላይ የሚያተኩር ነው። ይሄ ማለት ምንድነው ብላችሁ ብትጠይቁኝ፣ ለምሳሌ ጄሚናይን አንድ የሬስቶራንት ሬኮሜንዴሽን ፈልጋችሁና ለጓደኞቻችሁ ያን ሬኮሜንዴሽን ሊንኩን እንድትልኩ ከፈለጋችሁ ጄሚናይን ከፍታችሁ የዚህን ሬስቶራንት ሬኮሜንዴሽን ለዚህ ጓደኛዬ ቴክስት ላኩ ብላችሁ መጠየቅ ትችላላችሁ። ስለዚህ ጄሚናይ ባክግራውንድ ላይ ኦንላይን ሰርች አድርጎ የምትፈልጉትን ሬስቶራንት ከዛ ለአንድ የምትፈልጉት ጓደኛ በኖርማል ቴክስት ይልክላቸዋል። እነዚህ 3 የጄሚናይ ፊቸር ዛሬ ሜንሽን ያደረግኩት ቢያንስ በቀን አንዴ ሳልጠቀም አላልፍም። ስለዚህ ሁላችሁም አንድሮይድ ስልክ ያላችሁ በተለይ ይህንን ነፃ ቨርቹዋል አሲስተንታችሁን ተጠቅማችሁ ህይወታችሁን ማቅለል ትችላላችሁ። ስለዚህ ቀጣይ ቪዲዮቻችን ላይ ደግሞ ሞር ጄሚናይ አዳዲስ ወይም እዚህ ፕሮግራማችን ላይ ያላወራናቸው ፊቸሮች ካሉ ቀጣይ ቪዲዮ ላይ እናያለን። ተመልካቾቻችን በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን የዚህ ሳምንት የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ርዕሰ ጉዳዮች ወደ እናንተ እንመጣለን። መልካም ሳምንት።